ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዛሬ ትምህርታችን ደግሞ የማስተምራችሁ የአማርኛ ፊደላትን በመገጣጠም ቃላት መመስረትና ማንበብ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ኦንላይን እናስተምራለን። እንዲሁም ሀገር ውስጥም ሆነ ሀገር ውጭ ሆናችሁ ህጻናት ልጆቻችሁን ማስተማር የምትፈልጉ በተመሳሳይ ቪዲዮ ላይ ባለው ስልክ አናግሩን። በኦንላይን እናስተምራችኋለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እሺ እስቲ እነዚህን አንብቡልኝ። እነዚህ ይቺ ማናት? ህ ናት። ህ ከዛ ይቺ ማናት? ል ይቺ ማናት? ን ህ ል ን አንድ ላይ ህልም 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 ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? ፕ ነው። ፕ ይቺ ማናት? ሪ ይቺ ማናት? ም ፕ ሪ ም ፕሪም ፕሪም። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? ሳ ናት። ሳ ከዛ ይቺ ማናት? ጥ ይቺ ማናት? ን ሳ እ ን ሳጥን ሳጥን። እሺ እነዚህ ይቺ ማናት? ተ ናት። ተ ከዛ ይቺ ማናት? ፋ ከዛ ይቺ ማናት? ለ ከ ፋ ለ ከፍ አለ ከፍ አለ። እሺ በመቀጠል እነዚህ ናቸው። እስኪ እነዚህን አንብቡልኝ። ይቺ ማናት? ማ ናት። የመጀመሪያዋ ማ ከዛ ይችኛዋ ን ከዛ ይቺ ማናት? ጎ አንድ ላይ ማንን ጎ ማንጎ ብለናል። ማንጎ። እሺ ወደ እነዚህ ስናልፍ እሺ ይቺ ማናት? ፓ ናት። ከዛ ይቺ ፓ ይቺ ያ ፓ ፓ ያ ፓፓያ ፓፓያ። እሺ ዘን እነዚህ ናቸው። እነዚህ ይቺ ማናት? ፊ ናት። ከዛ ይቺ ማናት? ል ይቺ ማናት? ን ፊ ል ን ፊልም ፊልም። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? ፖ ናት። ፖ ይቺ ፐ ይቺ ብ ፖ ፐ ብ ኮከብ ኮከብ። እሺ እነዚህ እስቲ አንብቡልኝ። የመጀመሪያዋ ፊደል ማናት? እቺ ደ ናት አይደለ? ያው እቺ ደ ከዛ ይችኛው ማናት? ፋ ከዛ ይቺ ማናት? ር ደፋር ደፋር ደፋር። እሺ በመቀጠል እነዚህ ናቸው። እስኪ እነዚህን አንብቡልኝ። ይቺ ማናት? ፖ ከዛ ይችኛው ማናት? ሊ ይቺ ማናት? ስ ፖ ሊ ስ ፖሊስ ብለን እናነባዋለን ማለት ነው። አማርኛ ስናነብ የመጀመሪያ ስራችን የሚሆነው ፊደላትን እያንዳንዳቸውን መለየት ነው። ፊደላትን ፊደሎችን እያንዳንዳቸውን ከለየን በኋላ አንድ ላይ አድርገን ማንበብ። በዚህ መንገድ ተለማመድን በአጭር ጊዜ ብቁ መሆን ትችላላችሁ ማለት ነው። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እሺ ይቺ ማናት? ገ ናት። ያው የመጀመሪያዋ ገ
ከዛ ይቺ ማናት? ነ ከዛ ይቺ ማናት? ት ገነት 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 ብለን እናነባዋለን ማለት ነው። እሺ በመቀጠል እነዚህ ናቸው። እነዚህ እሺ ዘን እስቲ እቺ ማናት? ለ ከዛ ይችኛዋ ማናት? ቀ እቺ ማናት? መ ለቀመ ለቀመ ብለን እናነባዋለን። ለቀመ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። ሰው እስቲ እነዚህን አንብቡልኝ። ይቺ ማናት? ቀ ከዛ ይችኛው ማናት? ረ ይቺ ማናት? በ ቀረበ ቀረበ ቀረበ። እሺ ዘን ይቺ ማናት? ይቺ ማናት? ፈ ናት። ፈ ከዛ ይችኛው ማናት? ረ ይቺ ማናት? ደ ፈ ረ ደ ፈረደ ፈረደ። እሺ ዘን እነዚህ ናቸው። ይቺ ማናት? ቶ ናት። ቶ ይቺ ማናት? ማ ይቺ ማናት? ስ ቶ ማ ስ ቶማስ ቶማስ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? አ ይቺ በ ይቺ በ አበበ አበበ አበበ። እሺ በመቀጠል እነዚህ ናቸው። ያው ይቺ ማናት? ፋ ነው። ይቺ ኡ ይቺ ማ ፋ ኡ ማ ፋጡማ ፋጡማ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ን ናት። ይቺ ማናት? ስ ናት። ይቺ ማናት? ር ን ስ ር ንስር ንስር ንስር። እሺ ይቺ ሰ ከዛ ይቺ ማናት? መ ይቺ ማናት? ረ ሰ መ ረ ምን ይላል? ሰመረ ሰመረ። በመቀጠል እነዚህ ናቸው። እነዚህ ይቺ ማናት? ት ይቺ ማናት? ዝ ይቺ ማናት? ታ ትዝታ 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 ትዝታ። እሺ በመቀጠል እስቲ እነዚህን አንብቡልኝ። የመጀመሪያዋ ፊደል ማናት? ያው እነዚህ ይቺ ሰ ናት አይደለ? ከዛ ይቺ ማናት? ብ ይቺ ማናት? ለ ሰ ብ ለ ሰብለ ሰብለ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? አ ናት። አ ከዛ ይቺ ማናት? ይ ይቺ ማናት? ን አ ይ ን አይን አይን። ይቺ ማናት? ደ ናት። ደ ከዛ ይቺ ማናት? ስ ይቺ ማናት? ታ
ደስታ 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 ብለን እናነባለን ማለት ነው። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እነዚህን አንብቡልኝ። ያው እነዚህ እቺ ማናት? የመጀመሪያዋ ባ ናት። ከዛ ይችኛው ማናት? ን ናት። ከዛ ይቺ ማናት? ክ ባንክ ባንክ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ያው የመጀመሪያዋ ፊደል ማናት? ፏ ናት። ያው እነዚህ እቺ ፏ፣ ከዛ እቺ ፏ፣ እቺ ቴ ፏፏቴ ፏፏቴ ፏፏቴ። እሺ እነዚህ እቺ ማናት? ህ፣ ከዛ ይችኛዋ ማናት? ል፣ ከዛ ይቺ ን፣ ህልም ህልም ህልም። እሺ እነዚህ ይቺ ማናት? ጥ ናት። ጥ፣ ይቺ በ፣ ይቺ ጳ ጥበቃ ጥበቃ ብለን እናነባለን። እሺ እነዚህ ይቺ ማናት? ጽ፣ ይቺ ዮ፣ ይቺ ን፣ ጽዮን ጽዮን ጽዮን። በመቀጠል እነዚህ ናቸው። ያው ይቺ ማናት? ጸ ናት። ይቺ ማናት? ለ ናት። ይቺ ማናት? የ፣ ጸለየ ጸለየ ጸለየ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ጳ፣ ይቺ ጉ፣ ይቺ ሜ ጳጉሜ ጳጉሜ ጳጉሜ። እሺ እነዚህ ይቺ ማናት? ም ናት። ም፣ ከዛ ይቺ ማናት? ግ፣ ይቺ ማናት? ብ፣ ምግብ ምግብ ምግብ። እሺ በመቀጠል እነዚህ ናቸው። እስቲ አንብቡልኝ። ይቺ ማናት? ተ ናት። ይችኛዋ ስ፣ ይቺ ፋ ተስፋ ምን ይላል? ተስፋ ብላችሁ ታነባላችሁ ማለት ነው። ሰው ለማንበብ ምንድን ነው የሚጠበቅባችሁ? መጀመሪያ ፊደላትን ለይቶ በደንብ ማወቅ። ፊደሎችን ካላወቃችሁ ማንበባችሁንም የግድ መጀመሪያ ፊደላትን ማወቅ አለባችሁ። ፊደላትን ማታውቁ ደግሞ በፊት የሰራሁላችሁ ቪዲዮ አለ፣ እሱን ቪዲዮ በደንብ ተከታተሉት። ፊደሎችን ካወቃችሁ በኋላ ስታነቡ ደግሞ ለያይቶ መጥራት። መጀመሪያ ላይ ለያይተን መጥራት። ለምሳሌ ይህን ስናነብ ይቺ ማናት? ጥ ናት አይደለ? ጥ እንላለን። ከዛ በ፣ ከዛ ይችኛዋ ማናት? ቃ ለያይተን እንጠራለን። ከዛ አንድ ላይ ጠቅለል አድርገን ማንበብ። ጥበቃ ጥበቃ፣ እንደዚህ ማለት ነው። ለበለጠ ደግሞ ጀስት ፊደሎችን አውቃችሁ ነገር ግን አንድ ላይ አገጣጥማችሁ ማንበብ የምትቸገሩ ደግሞ በጣም ቀላል ነው መንገዱ። ቪዲዮ ላይ ባለው ስልክ አናግሩን። በኦንላይን አስተምረን በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ እናስችላችኋለን። ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። እስቲ አንብቡልኝ እነዚህ። ያው እነዚህ የመጀመሪያዋ ማናት? ጸ ናት። ይቺ ማናት? ዳ ናት። ይቺ ማናት? ል፣ ጸዳል ጸዳል ጸዳል። ይቺ ማናት? እነዚህ ይቺኛው ማናት? ጳ ናት። ይቺ ጳ፣ ከዛ ይቺ ማናት? ስ፣ ጳጳስ ጳጳስ
ጳጳስ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ጨ ናት። ያው ጨ ከዛ ይችኛው ማናት? ረ ይቺ ቃ ጨ ረ ጫ ምን ይላል? እስኪ አንብቡልኝ። ጨረቃ ጨረቃ ብለን እናነባዋለን ማለት ነው። ጨረቃ። እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። የመጀመሪያው ፊደል ማናት? ግ ከዛ ይቺ ማናት? ን ይቺ ማናት? ት ግ ም ት ግምት ግምት። እነዚህ ታ ናች። ታ ከዛ ይቺ ማናት? ሪ ይቺ ህ ምን ይላል? ታሪክ ታሪክ ብለን እናነባዋለን ማለት ነው። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። እስኪ እነዚህን አንብቡልኝ። ይቺ ማናት? ፈ ናት። ከዛ ይቺ ማናት? ለ ይቺ ማናት? ቀ ፈለቀ ፈለቀ ፈለቀ። እሺ እነዚህ እስቲ አንብቡልኝ እነዚህን። ይቺ ማናት? የመጀመሪያዋ ገ ከዛ ይችኛዋ ማናት? መ ይቺ ማናት? ተ ገመተ ገመተ ብለናል። ገመተ። እሺ ወደ ቀጣዮች ስናልፍ ወደ እነዚህ እሺ እነዚህ ይቺ ማናት? ገ ናት። ይችኛዋ ማናት? ረ ናት። ይቺ ማናት? ፈ ገረፈ ገረፈ ብለን ገረፈ ነው። እሺ እነዚህ እስቲ ይችን አንብቡልኝ። አ ናት። ከዛ ይችኛዋ ማናት? ገ ይቺ ኘ አ ገ ኘ ምን ይላል? አገኘ ብለን እናነባለን ማለት ነው። አገኘ። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። እስቲ አንብቡልኝ። እነዚህ የመጀመሪያዋ ማናት? ይቺ ሞ ናት። ከዛ ይቺ ማናት? ተ ናት። ይቺ ማናት? ር ሞ ተ ር ሞተር 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 ብለን እናነባዋለን። በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? ወ ናት። ወ ከዛ ይችኛዋ ማናት? ረ ከዛ ይችኛዋ ማናት? ደ ወ ረ ደ ወረደ ወረደ። እሺ ዘን እነዚህስ ይቺ ማናት? ን ናት። ን ይቺ ማናት? ን ናት። ይቺ ማናት? ጭ ን ን ጭ እንድ ላይ ምን ምንጭ ብለን እናነባለን። ምንጭ። እሺ ወደ እነዚህ ስናልፍ እስቲ የመጀመሪያው ፊደል ይቺ ማናት? ሰ ናት። ሰ ከዛ ይችኛዋ ማናት? ነ ይቺ ማናት? ቀ ሰ ነ ቀ ሰነቀ ሰነቀ። እሺ ወደ እነዚህ ስናልፍ ደግሞ ይቺ ማናት? የመጀመሪያዋ እነዚህ ይችኛዋ ማናት? ደ ናት። ከዛ ይችኛዋ ማናት? ረ ናት። ይቺ ማናት? በ ደ ረ በ ደረበ ደረበ ብለን እናነባለን ማለት ነው። አማርኛ ለማንበብ የመጀመሪያው እንዳልኳችሁ የሚሆነው ፊደሎቹን መለየት ነው። ፊደሎቹን ከለያችሁ ደግሞ አገጣጥሞ አንድ ላይ መጥራትና ማንበብ ነው። አሁን ቅድም እንዳሳየዋችሁ ለምሳሌ ይህን ወርድ ሳነብ ምን ነው ማድረግ ያለብኝ? መጀመሪያ እያንዳንዳቸውን ፊደሎቹን መለየት። ይቺ ህ ናት፣ ይቺ ል ናት፣ ይቺ ም ናት። ዘንድ እያንዳንዳቸውን አወቅኩኝ።
ከዛ አንድ ላይ አያይዤ መጥራት ህልም 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 ብዬ እንደዚህ ማንበብ እችላለሁ ማለት ነው። በዚህ አይነት መንገድ ተለማምዳችሁ በአጭር ጊዜ በቋንቋ ጸሐፊ መሆን ትችላላችሁ። ለበለጠ ደግሞ ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትስአፕ በቴሌግራም አናግሩን። በአጭር ጊዜ አማርኛን አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን በኦንላይን እናስተምራችኋለን። ሀገር ውስጥም ሆነ ሀገር ውጭ ሆናችሁ መማር ትችላላችሁ። ህፃናት ልጆቻችሁን ማስተማር ብትፈልጉ እንዲሁም በተመሳሳይ ህፃናት ልጆቻችሁን ሀገር ውስጥም ሆነ ሀገር ውጭ ሆናችሁ ማስተማር ትችላላችሁ። ለዛሬ ይዘንላችሁ የመጣሁት ቪዲዮ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።